ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው የሚያበረቱ የሚያጠነክሩ እኛን ለንስሐ የሚያዘጋጁ እኛን ወደ ቤተክርስቲያን የሚያቀርቡ መንፈሳዊ ሕይወታችንን የሚያጠነክሩ ትምህርቶችን ቪዲዮዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ብዙዎች የሚጠይቁት ዲያቆን ምህረት ይሄንን ከየት ነው ያገኘኸው? እንዴት ነው? እኔ ማወቅ ፈልጋለሁ ስለ እምነቴ። ብዙዎች የሚጠይቁት ጥያቄ ነውና ኮሜንትም ላይ አይተሃል። ስለ እምነቴ ባለማወቄ ቆጭቶኛል፣ ማወቅ ፈልጋለሁ ስለ እምነቴ። ምንድን ነው የምትመክረን? አንተ እንዴት ነው እንደዚህ በወጣትነት ህይወትህ ወደ አባቶች ትምህርት እንደዚህ ዘልቀህ የገባኸው? በዛ አስቸጋሪ ጊዜ ውስጥ እንዴት ነው እንደዚህ ልታደርግ የቻልከው? እና ምንድን ነው የምትመክረን የሚል ጥያቄ እያቀረቡ ነው። እና ከአንተ ተሞክሮ ምንድን ነው የምትመክራቸው ነገር ምንድን ነው? ወደዚህ ነገር የሳበህ ነገር ምንድን ነው? እንድትመጣ ያደረገ ነገር ምንድን ነው? እንግዲህ ቤተሰብ ትንሿ ቤተክርስቲያን መሆኗ ቅዱስ ዮሐንስ አፈወርቅ አስረድቶናል። ስለዚህ ይሄ ጥያቄ ለአንተ ነው መሰጠት ያለበት። ለምን በእውነቱ እኔ ምን አውቄ እድሜ ልኬ ከአንተ የተማርኩ አብረን ወደ ቤተክርስቲያን ወደ ትምህርት ቤት ስንሄድ የ40 ደቂቃ የመኪና ጉዞ ሁሌም የምናነበው የነገረ መለኮት መጽሐፍ ነው ወይም የአባቶች መጽሐፍ እና ያነበብን ደግሞ አንዳንድ ያስቆምከኝ የተነጋገርን ያን ጽሁፉ በጣም ከባድ ከሆነ እኔ በሚገባኝ መንገድ ያስረዳኝ እሱ ብቻ ሳይሆን ያው የአእምሮ እውቀትም አለ፣ ነገር ግን የልብም አለ እና አብረን ስንጸልይ እንደ ቤተሰብ ስንጸልይ መጽሐፍ ቅዱስ አብረን ስናነብ ማታ ማታ አንዳንዴም ደግሞ አንተ ያስነሳኝ እስኪ አስተምረን እያልከኝ ስትጋብዘኝ ይህ ሁሉ በጣም ነው የረዳኝ። ስለዚህ የልጅነቴን ነገር ሳስብ ያው ገናም ልጅ ነኝ፣ ግን የልጅነቴን ነገር ሳስብ አንተ ያስተማርከኝ ነገር ነው አሁን ይዤ ለነክሎት ለነስቶት ያቀረብኩት እንጂ የራሴ ነገር ሳይሆን የተሰጠኝ ነገር ነው እና ይሄም ደግሞ ለብዙ ወላጆች ጥሩ መልእክት እና ትልቅ መልእክት ነው። ማለት ልጆች የሚማሩት ከወላጆቻቸው ነው። አባታቸው ከጸለየ እነሱ ይጸልያሉ፣ እናታቸው ከጾመች እነሱም ይጾማሉ። ስለዚህ ልጆች በመንፈሳዊ ህይወት ለመንፈሳዊ ህይወት ትኩረት ካልሰጡ አብዛኛው ጊዜ ምክንያቱ ወላጆቻቸው ለመንፈሳዊ ህይወት ትኩረት ስላልሰጡ ነው። ስለዚህ ብዙ ጊዜ እኛ ልጆች እያለን ነው የምናስበው፣ ግን መጀመሪያ በትህትና ነው። ግን ወላጆችም እናንተም የራሳችሁን ህይወት ማሰብ፣ ማየት፣ ማሰላሰል አለባችሁ። እናንተ ንስሐ ካልገባችሁ እንዴት ነው ልጆቻችሁ ንስሐ የሚገቡት? ስለዚህ ያ ነው። ይሄ ትልቅ ብዙ ልጆች የሚጠይቁ ጥያቄ ነው። ለምሳሌ ልጆችን ቅዱስ ቁርባን ጋር ደርሰው እነሱ ይሸሻሉ። ከዛ ላይ ልጆቹ ሲያድጉ ደግሞ እነሱም አይተው መቁረብ ያቆማል። ስለዚህ አሁን እዚህ ላይ ግን አንድ አብሮ የሚጠይቅ ኦኬ፣ አንተ የቄስ አባት አለ ይሄ ነው ማለት ነው ሊሉ ይችላሉ። እና አንዳንዴ ምዕመናን ራሳቸው እምነታቸውን እንትን ለማለት ለማጠንከር በቅዱሳት መጻሕፍት እውቀታቸውን ለማስፋት ምን አይነት ስቴፕ ቢጠቀሙ ይችላል? ምን አይነት እርምጃ? እኔ እንግሊዘኛ እየተናገርኩ ነው ማለት ነው፣ አንተ በአማርኛ እየተናገር ምን አይነት እርምጃ ቢጠቀሙ ጥሩ ነው ብለህ ታስባለህ? ለምንድን ነው ይሄን የምለው? አንተ ያለህን እድል ሌሎቻችን አላገኘነውም ሊሉ ስለሚችሉ ምንድን ነው ማድረግ ያለባቸው? ተግባራዊ የሆነ ፕራክቲካል የሆነ ተግባራዊ የሆነ እርምጃ ምናልባት ከአንተ የሚመጣ ካለ። ብዙ ሰው ይህን ጥያቄ ሲጠይቀኝ እኔ የምለው በዘመን ኢንተርኔት ሁሉ ነገር ክፍት ነው። ሁሉ ነገር መያዝ እንችላለን፣ መጨበጥ እንችላለን እና መጀመሪያ የሚያስፈልገው ያው መጽሐፍ ቅዱስን ማንበብ አለብን። ግን መጽሐፍ ቅዱስ የሚነበበው እንዳልኩት ከቤተክርስቲያን ከሰጠችን ትርጓሜ ጋር ነው እና የነ ቅዱስ አግናጢዮስ ጽሑፎች የነ ቅዱስ ቀለሜንጦስ የነ ቅዱስ አትናቴዎስ አሁን በፊት የዘረዘርኳቸው ስሞች
የነሱ ጽሁፎች ኦንላይን ኢንተርኔት ላይ አሉ። በአማርኛ መሆናቸውን አላውቅም፣ ግን እንግሊዝኛ በጣም በቀላሉ ይታወቃል። ስለዚህ የኔ ዕድሜ የሆኑ ወጣቶች ይሄን በቀላሉ ማግኘትና ማንበብ ይችላሉ። ደግሞ አውቃለሁ ብዙ ጓደኞቼ ለነሱ ነግሬያለሁ፣ ሄደው ያነበቡ በጣም አይቻለሁ በአይኔ። አንዳንዶቹ ራሱ በስመ አብ ወወልድ ወመንፈስ ቅዱስ ማለት የማይችሉ ልጆች ያነበቡ የአባቶችን መጽሐፍ በማንበብ ምስጢረ ሥጋዌን ሲተነትኑ ምስጢረ ሥላሴን ሲተነትኑ አይቻለሁ እና ይቻላል ተለውጠው በአንዴ በሥላሴ ስም በቅዱስ ሚካኤል ስም አዝዣለሁ፣ በሰማዕቷ ስም መልሳት። በሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በሥላሴ ስም። ደህና ነሽ ተማሪያ? ደህና ነኝ ቀሲስ፣ እንዴት ነው? በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ገባሽ? እንዴት ገባሽ? አሁን ላይ እኔ እንጃ ገብቼ አላውቅም ቀሲስ፣ እና ረጅም ጊዜ እረስቲ ዛሬ እንኳን ቅዱስ ሚካኤል እርዳኝ ብዬ ለሩብ ጉዳይ ሲል ገባው ለ21 ሐሙስ ራሱ መሆኑን በእውነት አስረስቶኛል። ስገባ ለካ ጉባኤ ተጀምሯል። እርሱን አየሁኝና ልቤ በቃ ፋ ብላ ልትፈነዳ። አጋጣሚ ዝም ብዬ እያየኋችሁ አሁን የገባችሁ እህት ያው አትታይም ስትሉ ቅድስትም ማይ ትታያለች ስትል እኔም ትታያለች አልኩኝ። ካሜራ እንትን ከፍቼ ማይኩን ከፍቼ እስኪ እንደው በዚህ አጋጣሚ ከ200 ሰው በላይ ነው ያለው እዚህ ላይ እንዲሰሙ እንዲማሩ ወደ 221 ሰው ይታየኛል። ያኔ ታመሽ አይሴ ገባሽ ቀን ስንት ጊዜ ነበር የታመሽ? ወይም ደግሞ ስንት ቀን ነው አይሲ ውስጥ የቆየሽው? 17 ቀን አይሲ ውስጥ ነበርኩ አባ። ትንሳኤ 17 ቀን ትንሳኤ ነፍሰ ጥሩኝ አይሲ ውስጥ ነበርኩ። በቃ በፍጹም አላቅም፣ ግን የትኛውን ቀን እንደሆነ ባላቅም በሰላማዊ መንገድ በቃ ነፍሴ የሆነ 3 ቀን 2 ቀን ይመስለኛል በደመናና በጨረቃ መሀል ተኝቼ ከደመና በላይ ከፍ ብዬ ከዋክብት ስቆጥር ያደርኩበትን ቀን ብቻ ነው የመጀመሪያውን ማስታውሰው። ከዛ በኋላ ግን በየትኛው ቀን እንዲህ ቀን ብዬ ልነግሮት አልችልም። እንዲህ በቃ መናፍስቶች እንትን እያሉ እኔ ሊገሉኝ እንትን ሲሉ በቃ ነፍሴ ስጋዬን ታያለች፣ ግን እጮሃለሁ ልጆቼ ስላለው እጮሃለሁ። በጣም እጮህ ነበረ እና አንድ ማላውቀው አጭር ሽማግሌ ግን እቺን ማን አምጡልኝ አላችሁ እያለ እዛ በቃ እኔን ያመጡኝን ሰዎች እየረበሸው ሆስፒታል ነገር ውስጥም ይመስለኛል። እቺን ማን አምጡ አላችሁ እያለ አስወጡልኝ እያለ ራሱን ጸጉሩን ይነጫል። ግን በቃ በጣም ብዙ አባ ቀሲስ ስጋ ለበስ አጋንንቶች ነፍሴን ሊያወጡ በጣም ይጥራሉ እና ነፍሴ ማልወጣም ትላቸዋለች። መጨረሻ ያየዋቸው በጠረጴዛ ዙሪያ ይመካከራሉ። በቃ በምን መንገድ ብንገላት ነው ነፍሷ የምትወጣው እያሉ ማለት ነው። እንዲህ እያየዋቸው ማለት ነው። ቀሲስ ነፍሴ ነፍሰ ጡር ነበርሽ ያኔ? 5 ወር። በስመ አብ። ነፍሰ ጡር ነሽ፣ በዛ ላይ ታመሽ አይሲ ገብተሻል፣ ራስሽን አታውቂም። እንደዛ ባለበት ሰዓት ነው እንግዲህ እንድትሞሺ ጠላው ይላክ ነበር። ምንም አድርጌያቸው እግዚአብሔር በሚያውቀው ከሱ ነው የሚያገኙት። እኔ እግዚአብሔር በልጅ ባርኮኛል፣ በልጆች ባርኮኛል፣ በትዳር ባርኮኛል። ቀሲስ አይተውኛል። በቃ እኔ እንጃ። እኔ እግዚአብሔር ለሁላችንም ትዳርም ህይወትም ልጅም ይሰጠናል አይደል? አንዱ በአንዱ ህይወት መቅናት፣ አንዱ በአንዱ መልክ፣ አንዱ በአንዱ ጸጉር። እኔ በእውነት ቀሲስ እዚህ ሀገር ላይ እግዚአብሔር ምስክሬ ባደገ ሀገር ላይ አይምሮ ያላደገ ህብረተሰብ አለ ብዬ አንድም ቀን አስቤ አላቅም። እኔ ላይ ሲደርስ ነው ያ ነገር መተት እኔ አንድ ቀን አስቤ አላቅም። እና ስቀጠቅጥ ራሱ የቤተሰብ ዛር አይነ ጥላ ላይ ሆነ የምታሳምመኝ እያልኩ እየቀጠቀጥኩ እያለ ነው ስጋና ደሙን በተቀበልም በሳምንቱ ያበላችኝ ሴትዮ 3 ቀን አራስ ቤት በተከታታይ ነው ያበላችኝ። እየመጣች ወፍ ሳትንጫጫ ማለት ነው የራሷን ምግብ 3 ቀን አላቅም ነበር። 3ኛውን ቀን እንደበላው ጉሮሮዬን ያዘኝና ጸሎት አድርጌ መብላቴን አስታውሳለሁ። ያ መንፈስ ወደ ሆዴ አልገባም ለካ ጉሮሮዬ እና አንዳንዴ ስበላ ራሱ ያንቀኛል። በቃ የሆነ ላንቅሽ ነው አይነት ስሜት እንትን ይላል። ግን ቅዱስ ቁርባኑ ያከሽፈዋል ብዙ ጊዜ እግዚአብሔር ይመስገን። ስጋና ደሙ በተቀበል በሳምንቱ አቤት ቀሲስ አሁን አንቺ ያደገ ሀገር ዩኬ መጣው፣ ግን አእምሮ ያላደገ ብዙ ሰው አለ። እውነትሽን ነው። እኔ ዩኬ ስመጣ ሳጠምቅ ይሄ አይነጥላው ቡዳው የቤተሰቡ ዛር
ልክፍቱ ሰይጣኑ ይጮሃል ብዬ ነው ያሰብኩት። ግን አብዛኛው ሰው እንዳያችሁት እንደሰማችሁት አንቺንም ጨምሮ መተት፣ የድል መተት፣ የትዳር መተት፣ የሰላቢ መተት በጣም ባስደንጋጭ ሁኔታ ብዙ ሰው በመተት ነው የተጠቃው፣ በመተት ነው የተቸገረው። ይሄ እኔም አስደንግጦኛል። ለዛም ነው ለ21 ቀን ብዬ 3 ወር ከ10 ቀን የቆየሁት ሰው ምን ያህል በመተት እንደተያዘም ስለተረዳሁት ነውና ያው የጠየኩሽ ለምንድን ነው የሰውንም ክፋት የአጋንንትንም ደግሞ ጥፋት እንድታውቁ ነው። ምክንያቱም የ5 ወር ነፍሰ ጡር ናት። በዛ ላይ 17 ቀን አይሲ ራሷን አታውቅም። እዛ ሞት አፋፍ ላይ ሆና እንድትሞት ነበረ ተላሉ የሚላክ የነበረው። ለሚያስተምሩን፣ ለሚያበረቱን፣ ለሚያነቁን ለአባቶቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እንግዲህ ሁላችሁም ውድ ቤተሰቦቼ እነዚህን ትምህርቶች ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሰዎች እንዲቀየሩ፣ ሰዎች እንዲለወጡ ሁላችንም ኃላፊነታችንን ልንወጣ ይገባል። አጠገቤ ያለ ቤተክርስቲያን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አለና እዛ ነው። እሳቸውን ጠጋ ብዬ አባኔ ንስሐ አባት ያስፈልገኛል፣ እንደዚህ ሱባኤ ለመሄድ ፈልጌ ነበረ እና ነገሮች በጣም ተተራመሱብኝ፣ ፈተናው በጣም እየበዛብኝ ነው። እኔ ሀገር የመጣሁትም እንዴት ነው ይሄን ዳቦ ቤቱን አስተካክዬ የሆነ ቦታ ሄጄ እቆያለሁ። በቃ በደንብ ተምሬ አውቄ እመጣለሁ። እኔ ምንም ኦርቶዶክስ ነኝ እንጂ ምንም የማውቀው ነገር የለም መምህርና ብይልና ለአንድ ራሴ እኔ ገቢም ኖረኛ አልኖረኝ መኖር እችላለሁ የሚለው እንትን ላይ ደርሻለሁኝ። ግን ወንድሞችን ፋርማሲ ያዝ ፈልጋለሁ እዚህ እየቆረጥንላቸው ነበር የሚኖሩትና እሱም ረጅም ታሪክ ነው። እሱን ተው መምህር፣ ከቤተሰቡ ፈተና ዋነኛው እሱ ነው ብዬ እርኳቸው ማለት ነውና እኔ ለው እግሬ እንትን ይላል ሁልጊዜ ልቤ ቤተክርስቲያን ላይ ነው። ነገር ግን እግሬ ከቤት አይወጣም። የሚገርምህ ነገር መምህር ደረጃውን ወርጄ ዳቦ ቤት መግባት እስኪያስጠላኝ ድረስ የሆነ ጊዜ ወርጄ ዳቦ ቤት ራሱ አልገባም። እወርዳለሁ እታች ምሳዬንም ቁርሴንም የሆነ ነገር በላሁኝ፣ ተመልሼ መኝታ ቤቴ ነኝ። አስጠላኝ። በቃ እቤት መውጣት ቤተሰብ ሁሉ እስኪል ድረስ እንዴ አንቺ ምንድነው ከቤት ማትወጪው እስኪሉኝ ድረስ ማለት ነው። በቃ አስጠላኝ። ዛሬ እንትና ሄዳለሁ እንትና አገኛለሁ እንትን ቤተክርስቲያን ሄዳለሁ እላለሁ። ሲነጋ ግን በቃ ሰዓቱ ራሱ እንዴት እንደሚሄድ አላውቅም። ደንዝዤ የሚባለው እንትን ግን ሀሳቤ ጭንቅላቴ ይሰራል፣ ልቤ ይሰራል እና እንባዬ ይፈሳል። በቃ እንደዛ ማድረግ ሰዓቱ ሄዶ ሳየው አሁን ተነስቼ እንደዚህ ያደርጋለሁ እላለሁ። ታጥቤ ይቆራረጣል እና ይሄን ነገር አጫወትኳቸው። ኔትወርክ እየተቆራረጠብኝ ኔትወርክ ይሆን እኔ እንጃ። እያወራሽ መሀል ላይ ቁርጥ እና ይሰማል አሁን? ኦኬ ይሰማችኋል አሁን? እና ችግሬን አናገርኳቸውና ምን ቢሉኝ ጥሩ ነው፣ አይ ችግር የለም ልጄ ፈተናማ አለብሽ ገብቶኝ ነበር እና ስለዚህ ምን እናድርግ መሰልሽ አሉኝ። ሱባኤ ከመሄድሽ በፊት እሳቸው የሚያገለግሉበት ደብር ማለት ነው የበቁ 7 አባቶች ላነጋግርና ፕሮግራም ይዤ ከመሄድሽ በፊት 7 ቀን እየመጣሽ በ7 አባቶች ጸሎት ይደረግልሽ ይሉኛል። ከዛ ለናባ አልኳቸው 7 ቀን ለምን አባ ምናምን ስላቸው አይ እንደዚህ ነው አይነ ጥላ እንደዚህ መንፈስ የቤት ጣጣ ምናምን የሚያስቸግረው ሰው እንደዛ ይደረጋል እና 7 አባቶች ለ7 ቀን እንዲጸልዩሽ እናደርጋለን እና የሚሰጡሽ ነገር ይኖራል እሱን እንትን ትያለሽ ሲሉኝ ያባ ይሄ ነገር ግን በቤተክርስቲያን ይፈቀዳል አልኳቸው ማለት ነው። ፊታቸው ነው ልውጥ ያለው ለ7 ቀን ይደግሙልሻል እና የበቁ አባቶች ብቻ ናቸው ይሄን ማድረግ የሚችሉት። እንዴ አባ ይሄ ነገር ግን ጭራሽ ቤተክርስቲያን ግቢ ውስጥ ስላቸው አዎ አሉኝ። ምንድነው በቤተክርስቲያን ግን ይፈቀዳል ይሄ ነገር? ምንድነው ይፈቀዳል? 7 አባቶች ለ7 ቀን ጸሎት ያደርጉልሻል እና የሚሰሽ ነገር አለ። ከዛ በኋላ እንትን ትያለሽ ይሄ እንዳይገረግርሽ ወደ ቤተክርስቲያን እንዳትሄጂ ምናምን የሚያደርግሽን ነገር ለማቋረጥ እነዚህ 7 አባቶች 7 ቀን ይጸልዩልሽ ቤተክርስቲያን ግቢ ውስጥ መተሽ ነው ያሉኝ። እሺ ፕሮግራም ላስይዛቸው ሲሉኝ እንዴ አባ ይሄ ነገር ለቤተክርስቲያን ውስጥ ይፈቀዳል ስላቸው ፊታቸው ተለዋወጠ እና እንዴ ልጄ
ሌላ ነገር እኮ አይደለም። ያው መጽሐፍ ገልጠው ነው እንትን የሚሉልሽ። ይሄ ቆጠራው ምኑም እኮ ከቤተክርስቲያን ሲወርድ ሲወረድ የመጣ ነገር ነው፣ አዲስ ነገር አይደለም። እና ደግሞ የሚደረገው ቤተክርስቲያን ግቢ ውስጥ ነው። ምን አስጨነቀሽ አሉኝ ማለት ነው። ከዛ አባ እኔ የክርስትና ስሜን ወስዳችሁ ምናምን እንድትጸልዩ ነው እንጂ ወይ ጥምቀት ቢሆን ለ7 ቀን እዚህ ቤተክርስቲያን ሄደሽ ተጠመቂ ምናምን ቢሉኝ ይገባኛል። ግን 7 አባት ለምን እኔ ባለሁበት ለ7 ቀን ይጸለያል አልኳቸው ማለት ነው። እና እንግዲህ ከፈቀድሽ እንደዚህ ነው ምናምን አሉኝ። ነገ ነው ያሉኝ ማለት ነው። እሺ ሮብ ነው ያሉኝ። ከዛ እሺ አልኳቸው እና ገብቼ ዳቦ ቤት የምትሰራው ግማሽ ቀን የምትሰራው ልጅ በሃይማኖቷ ጠንካራ ያለች ልጅ ናትና እኔ ምንሽ አልኳት፣ ጸሎት ምንድነው መጽሐፍ ስም ጠርተው እሱ ይደገምልሻል ነበር ያሉኝ። ከዛ ገባውና እኔ ምንሽ እንደዚህ የሚባለው መጽሐፍ የቤተ ክርስቲያን ነው ወይስ የድግምት መጽሐፍ ነው ስላት፣ በስመ አብ ወወልድ ወመንፈስ ቅዱስ ማን እንደዚህ ያለሽ አለችኝ። አይ አባ እኮ ለ7 ቀን እንደዚህ እንድገምልሽ ብለዋሉኝ ምናምን ስላት፣ ኧረ በስመ አብ እኚህ ሰውዬ ሁለተኛ እዚህ ቤት እንዳይገቡ ምናምን አለችኝ ማለት ነው። ልጅቷ ትንሽ ልጅ ናት፣ 23 ዓመት ምናምን አመቷ ነው። ከዛ በቃ ተረበሽኩኝ። ገብቼ እየየ እያለቀስኩኝ ማለት ነው። በቃ ለምንድን ነው በሄድኩበት ሁሉ እኔ በቃ እኚህን አባት እምነት ጥዬባቸው ነበረ። በቃ ደህና አባት ያገኙልኛል፣ እኛኛውም አባት እሳቸውን የሚልኳቸው ደህና አባት ናቸው፣ ብዙ ልጆች አሏቸው ስለተባለ እስቲ እሳቸው ጋር ትሄጃለሽ እንዲሉኝ ነበረ እኔ እሳቸውን ጠጋ ብዬ ያማከርኩት። እና የሚያጋጥመኝ አባት ሁሉ ለምንድን ነው አሁን አባቶች ሳይ እኔ በፊት ቄስ አያልፈኝም፣ ፒያሳ መሀል ባገኛቸው አሳልሙኝ አባቴ ነበር የምለው ሁሌ ማለት ነው። ምክንያቱም ምን ላይ የፈለገ ደብተራ ቢሆን እኔ ከመስቀሉ እንጂ ከሱ ምን አለኝ ነበር የምለው። ለዚህ መስቀል ላይ እንደሚደገም በሽቶ እንደሚረጭ ምናምን ራሱ አላውቅም በዛን ሰዓት። እና እንዴ ለምንድን ነው የሚያጋጥመኝ አባት ሁሉ እንደዚህ የሆነው ብዬ አሁን ንስሐ ራሱ ለመግባት አሁን በጾሙ ራሱ ልቀበል ብል ምን ብል ከዛ መጨረሻ ላይ የሆነ ሰዓት ላይ ምን አሰብኩኝ፣ ቆይ እኔ ወይ ቤተክርስቲያን አልሄድም፣ ቅዱስ ቁርባን የተቀበልኩበት ልብስ አርማዲዮስ ተጣጥፎ ቁጭ ብሏል፣ ወይኔ እየተጠቀምኩበት አይደለም። ስለዚህ ለመምህር ተስፋዬ ወስጄ ልስጠውና ሰው ያቆርብበት፣ ወይ ካልተጠቀምኩበት ምን ያደርጋል እዚህ። ምክንያቱም ባየሁት ቁጥር የሆነ ነገር ነው የሚፈሰው ውስጤ እና በጣም ግራ ገባኝና ሁልጊዜ በቃ እንዴት ነው መጽሐፍ ገልጬም ባይሆን እንደዚህ ጸሎት በማድረግበት ጊዜ በተንጋለልኩበት ራሱ አንዳንድ ጊዜ እንትን እላለሁ እና ምናምን ምንድን ነው የተውሽኝ እላለሁ እና በጣም ግራ በሚያጋባ ነገር ውስጥ ነኝ ያለሁት። ምን እንደማደርግ ራሱ አላውቅም። እንደውም አሁን እያሰብኩ ነበር በቃ ምንም ነገር በቃ ወይ በስደት ዓለም እንደገና ተመልሶ መኖር ነው ወይ ከህይወት ያልሆንኩኝ ወይ ከገንዘብ ያልሆንኩኝ መምህር። በጣም ከባድ እንትን ውስጥ ነኝ ያለሁት በጣም ማለት ነው። በቃ ይሄ ዝም ብሎ መተኛት፣ መብላት፣ መንቃት፣ መነሳት እንደዛ እና የሆነ ጊዜ ደግሞ ጸበል ጀምሬ ቅድስት አርሴማ እዚህ አካባቢ ያለች ብያለሁኝ። ገና የጸበሉ ፍንጣቂው መምህር ሲነካኝ ጭንቅላቴ ብው ይላል። በቃ ይሄ ከአንገቴ በላይ እንደዚህ ስክል አድርጎ ከግንባሬ እስከ ማጅራት የሚባለው ይነዳል። አይኔን መግለጥ እስኪያቅተኝ ድረስ ማለት ነው። 5 ቀን ምን ሆነ? ማሽኑ ቆመ። ማሽን በሳምንት አንድ ጊዜ ነው የሚበላሸው፣ አዲስ ማሽን መምህር። እሱን እንትን ብዬ የሀገር ውስጥ ማሽን ነበረና እሱን አቁሜ ሌላ የውጭ ማሽን ገዛሁኝ። የማስረክባቸው ዳቦ ቤቶች፣ ምግብ ቤቶች ምናምን ራሱ አቆምኩኝ። ዳቦ በቃ ስራው ምንም እንደገና ደግሞ የኛን የሚወዱት ሰዎች ሁሉ እየመጡ አንድ ጊዜ ዳቧችሁ ደረቀ፣ አንድ ጊዜ ጣዕሙ ጠፋ። የሚተራመሰው አይጥል ነገር አልችልም ቤት ውስጥ መምህር። ንጹህ ቤት እኮ ነው፣ ትንሽ ናት ግን ንጹህ ቤት ልነግርህ እኔ እንጃ። አሁንም የኦንላይን ኮርስ አንዴ ከፍዬበታለሁ እላለሁኝ፣ እገባለሁ፣ አያለሁ፣ ይሄንን እንደዚህ አደርጋለሁ ምናምን እላለሁኝ። በቃ ሁልጊዜ ነገ የምትለው ነገር ጸሎት ወካይ ዛሬማ አልፏል። በቃ ነገ ጠዋት ተነስቼ ጸበል እሄዳለሁ፣ ቤተክርስቲያን እሄዳለሁ። የለም ቤተክርስቲያን እንኳን ባልሄድ ለጸሎት ለምን አልቆምም እላለሁ። የለም ምንም ነገር በቃ ልነግርህ አልችልም።
እኔ እንጃ ከሞቱት እኩል ነኝ ብል ሐሰት አይሆንብኝም። በአሁኑ ሰዓት መውጣት እንደው ለዳቦ ቤቱ እንኳን መርካቶ ገብቶ እቃ ገዝቶ ለመምጣት ታሽቼ በስንት መከራ ነው የምወጣው። በቃ መውጣት ስላለብኝ ብቻ እኔ ካላደረኩት ማንም አያደርገው። ግድ ሲሆንብኝ በቃ የመጨረሻዋን ጥፍጣፊ የለም ስባል ነው ከቤት የምወጣው። ጉባኤ እያስተማርኩ ነው ስራ አለችኝ። እንደዚህ ለምን ነው ግን እኔ 6 ሊፋቱ ያሉ ኦርቶዶክሳውያንን ላምጣልህ? ለምን ነው ሌላ ነገር ውስጥ የምትገቡት? ቢሮ ለምን አይከፈትላቸውም? በዚህ ጉዳይ ላይ ማማከር የሚችሉ አሉ። በጣም ብዙ ሰዎች ያስፈልጋሉ። አሰልጥነን ምን ብለን በዚህ ጉዳይ ላይ ማብቃት መቻል አለብን። አንዳንዶች ሽማግሌ መሆን ወደማይችሉ ሰዎች ሄደው ተፋተው የተለያዩ ሰዎች እናውቃለን። ግን ምንድነው መፍትሄው? ጥቂት ነገር ለመጠቆም ያክል ትዳር፣ ጋብቻ 3 ነገሮችን ማስተዳደር ይጠይቃል። አንደኛ መንፈሳዊ ሕይወትን ማስተዳደር ይጠይቃል። ሁለተኛው ማህበራዊ ሕይወትን ማስተዳደር፣ ሶስተኛው ገንዘብን ማስተዳደር ይጠይቃል ጋብቻ። ስለዚህ ተጋቢዎች መጀመሪያ ለነዚህ ነገሮች ዝግጁ መሆን አለባቸው። መንፈሳዊ የህይወት ብስለት ወይም መንፈሳዊ ዝግጅት ያስፈልጋቸዋል። ሁለተኛው ማህበራዊ ሕይወትን ሊመሩበት ሊያስተዳድሩበት የሚችሉ አእምሮአዊ ዝግጁነት ያስፈልጋቸዋል። ሶስተኛው ገንዘብን ማስተዳደር የሚችሉበት ኢኮኖሚያዊ አቅም ያስፈልጋቸዋል። ለነዚህ ይብዛም ይነስ ዝግጅት ማድረግ መቻል አለባቸው። የመጀመሪያው ነገር አባቶቻችን የሚመክሩን ይሄ ነው። ሁለተኛው መጽሐፍ ቅዱስ ማግባት ወደሚገባው እድሜ በደረሰ ጊዜ ይላል። እድሜ አለ ማለት ነው አይደለ? ወደ ጋብቻ የምንገባበት የተገባ እድሜ አለ ማለት ነው። ያንን እድሜ በትክክል ከአባቶቻችን እኔ እንደውም አስታውሳለሁ በሰንበት ትምህርት ቤት የሊቀ ጠበብት አረጋወይንን እጅግ የምወዳቸው ማከብራቸው ትልቅ አባቴ ናቸውና አንድ ጥያቄ ጠይቃለች። እንዴ ምን ብለን ጠየቅናቸው? እጮኛ መቼ እንያዝ ብለን ጥያቄ አቅርበንላቸው ነበር። ምን አሉ? በዚህ ጊዜ ላገባ እችላለሁ ብለህ ስታስብ እጪ ማለት የምታገባበትን እድሜ መወሰን በምትችልበት ጊዜ እጮኛ ያዝ ማለት ምንም መቼ እንደምታገባ በማታስብ ማለት ኢኮኖሚያዊ ዝግጅት አይምሮ መንፈሳዊ በሌለበት ዝም ብለህ እጮኛ ብትይዝ ፈተና የተራዘመ ነው የሚሆነው። መከራ ነው የምትቀበለው። መነካካቱ አለ። ሌላ ፈተና ውስጥ ነው የምትገባው። መለያየቱም አንተ የጠየከኝ ሳይደርሱ መስረቱም ያለ መዝለቁ የሚፈጠረው አንዱ በዚህ ነው። ስለዚህ ያንን አጭር ጊዜ ለማድረግ ብሪፍ ኢንተርቬንሽን አጭር ቆይታ ለማድረግ መቼ ላገባ እችላለሁ ብለህ ማሰብ ስትችል ያን ጊዜ እጮኛ ያዝ ይላል። ከሌለ እንግዲህ ህይወቱ አይኖርም ማለት ግን አይደል። ክርስቲያኖች በመጠን ስለምንኖር ብዙ ሰው ብትጠይቅ እርግጠኛ ነኝ በዚህ ህይወት ውስጥ በርካቶችን ብትጠይቅ ምንም ሳይኖረን የምንጀምር ጥቂት ነገር ይዘን ነው የምንገባው። ከዛ በኋላ እኮ ነው ብዙ ዛሬ የኢዮቤልዩ በዓላቸውን ሁሉ የሚያከብሩ ሰዎች የምታገኘው እንዴት ሆኖ ተገናኝቶ እንደሆነ ብትሰማ በጣም ነው። ይሄ ረድኤት እግዚአብሔር አለ። እግዚአብሔርን ማመን በረከቱን ማመን ደግሞ ያስፈልጋል። እኔ በግሌ በህይወቴ ያየሁትን ነው ጥቂት ነገር ለመናገር። ስለዚህ ይብዛ የሚነስ ግን ጥቂት ዝግጅቶች ግን ያስፈልጉ። ብዙ የተጋነነ መሆን ግን በመጣው እንዳንዘልቅ የሚያደርገን ግን ምንድነው? አንደኛው ትክክለኛ የጋብቻን ዓላማ ካለማወቅ የተነሳ በሚመጡ ግንኙነቶች ነው የሚሆነው። ለምንድን ነው እጮኛ መያዝ ያስፈልግ? ጽድቅን ልፈጽምበት የሚገባ ጋብቻ ነው ማስበው። ምን ይዤ ለምን ያስኩኝ ለምን ጀመርኩት? እሱን መጀመሪያ ዓላማውን መለየት መቻል ያስፈልጋል። እንደውም አንድ አባት የጻፉትን መጽሐፍ አንብቤያለሁ። the goal of marriage is holiness not happiness ይላል። መቀደስ ነው እንጂ ደስታ ብቻ አይደለም፣ መቀደሻ ነው የሚሆነው። ስለዚህ ሆሊነስ ይሄን ቅድስና ሊያመጣ ይችላል ወይ ብሎ መጀመሪያ ዓላማው ላይ ነው መገናኘት። ዓላማው ከተበላሸ አይዘልቅም። ስለዚህ መጀመሪያ እንደ ክርስቲያን ወጣቶች ይሄንን ማሰብ። ሁለተኛው እጮኝነት የገባንበትን ምክንያት የተሳሳተ እንዳይሆን መጠንቀቅ። ለምሳሌ ያክል ጓደኞቼ ሁሉ እኮ ፍቅረኛ አላቸው። እኔም ያዛለብ በቃ አሁን የተሳሳተ ብያኔ ነው ገብቷል። ምክንያቱም ዓላማው እዛ ቅድም ያልነው ጋር ሳይሆን ጓደኞቿን ለማስቀናት ወይ ጓደኞቹ ያረጉት ጋር ከሻለ መለካካት እኔም አለኝ ብሎ ቀና ለማለት ብቸኝነትና የበታችነት እንዳይሰማው ከመነጨ ስሜት እድሜዋ ስለገፋ ወይም እድሜው ስለገፋ ብቻ ተገፋፍቶ ይገባል። ከዛስ ማንም ሳይገፋው ይወጣል። ጥልቅ ይላል ውልቅ ይላል። ምንም አይቸግርም።
እነዚህ ዓላማ የያዝንባቸው ዓላማዎች ምንድናቸው ብሎ በደንብ ማየት ያስፈልጋል። አንዳንዴ ቤተሰብ አግቢ ስላለ ተጨንቀው ያገባሉ፣ ተጨንቀው ጓደኛ ይይዛሉ። እነሱ ግን በትክክል ራሳቸውን ለዛ አዘጋጁ አይደል? አንዳንዱ ደግሞ መላመድ ነው። ዝም ብለህ ትላመድና ትገባታለህ። ከዛ ስትባልን ምትፈልጋት አይደዳለች። ምክንያቱም ከእድሜው ሳይደርስ ከያዝከው በዛ እድሜ የሚኖር እይታ ነው ትክክል መስሎ የሚታይ። ስለዚህ ምን ይሆናል? እያደገ ስትመጣ ግን ወደ ቀልብ ስትመለስ ግን እንዴት አድርገህ ከእሷ እንደምትወጣ እንዴት አድርገህ ከእሱ እንደምትሸሽ በምን አይነት የፈጣን ባቡር እንደምታመልጥ ብቻ ነው እንጂ የምታስበው ጭንቀት ውስጥ ነው የሚሆነው። ገብቷል? ስለዚህ ለዚህ ነው ዝግጅቶቹ የሚያስፈልጉ። ራስህንም ሌላውንም አካል ላለመጉዳት ከወዲሁ መዘጋጀት በጣም ያስፈልጋል። ሁለተኛው ይሄ ነው። ሶስተኛው በእጮኝነት ጊዜ ያሉ ደረጃዎችን በትክክል አለማየትና አለመለየት። ብዙዎቻችን ይህን ትምህርት ባለማግኘታችን እንሳሳታለን። አባቶቻችን እጅግም የበዛ እጅግም ያጠረ አይሁን ይላሉ። በፍትሐ ነገሥታችንም ተቀምጧል ቀኑ። የተጫጩ እጮኛሞች የሚያልፉባቸው የህይወት ደረጃዎች ግን አሉ። እምነት፣ በጎነት፣ እነዚህ ሁለቱ የህይወት መሰረቶች ናቸው። በሀገራችን ብዙ ህዝብ በጎነቱን አጥቷል። ስለዚህ የተሰጠውን መክሊት አያውቀውም። የፍቅር መክሊት አለ፣ አላተረፍንበትም። የቅንነት መክሊት አለ፣ አላተረፍንበትም። የበጎነት መክሊት አለ፣ አላተረፍንበትም። ተነጫናጮች፣ ብስጮች፣ ተነታራኪዎች፣ ቁጠኞች፣ ተገለባበጠ ባህሪ ያለን ለነገ የማይቆይ ቃላችን፣ ድምጻችን በጎ አይደለም። አሁን እዚህ የምናየው ሁለቱ በጎዎችና አማኞች ድምጻቸው የተባረከ ድምጽ ነው። ጌታ ሆይ አንተ 5 መክሊት ሰጥተህ ነበረ፣ እነሆ ጌታ ሆይ በላው ላይ 5 አትርፌአለሁ። እግዚአብሔር ያትርፈን። የትርፍ ህዝቦች የሆነው ትርፍነታችን ለጉዳት ነው። ለማትረፍ ዝግጁ ስላልነበርን፣ በእምነት ለመድከም ፈቃደኞች ስላልሆንን፣ አካሄዳችን ላይ አኗኗራችን ላይ እግዚአብሔር እንዲገባ ጊዜ ስላልሰጠን፣ ማታም ጧትም ተመስገን የምንልበት ቦታ ስፍራ የማመስገኛ ጸሎት ስለሌለን ጠላት በጎነታችንንና ታማኝነታችንን ወስዶብናል። መክሊታችን ተቀብሯል፣ እድላችን ተቀብሯል። አሁን የህይወት እድል መክሊት ከአኗኗራችን ውስጥ ለብዙ ተስፋና ራዕይ እንዲሆን የሰጠንን ሞገስና ጸጋ ከቤተ ክርስቲያን ለመቀበል አልቻልንም። ለምን? የምንሰማው ድምጾች፣ በዓለም ያሉት ነገሮች፣ በአኗኗራችን ውስጥ ያሉት በረከት የማጣት ፍዳዎች የህይወት ገበናችንን አደንቁሮታል። ዘመናችንና ጊዜያችንንም ከሰብአዊ ፍጡር ጋር እንዳይገናኝ የወደቀ አድርጎታል። መክሊት የሌለው ህዝብ ለልጆቹ የሚሰጠው ያለውን ነው። ለዛውም የሌለውም ያው ሲወሰድበት ልጆቹ አመለኞች፣ ሱሰኞች፣ ነገረኞች፣ ተንኮለኞች፣ ምቀኞች፣ አጥፊዎች ይሆኑና ገዢው ሲሆኑ ይቀጠቅጡታል። እየሰማችሁ ነው? መሪው ሲሆኑ ይገሉታል። ዳኛ ሲሆኑ ይፈርዱበታል። በችግሩ ጊዜ ችግር ይጨምሩለታል። በመከራው ጊዜ መከራ ያበዙበታል። መክሊት የለማ። መክሊት እኮ የለም። የእግዚአብሔር የሆነውን መክሊት ለመቀበል በመጀመሪያ ዝግጁነት ያስፈልጋል። ምን ያህል ነው በህይወታችን ውስጥ በመክሊት ዙሪያ ያለን ዝግጁነት? መክሊትህን ስጠን ጌታ ሆይ፣ ለጎረቤቴ እንዳተርፈው፣ ለአገሬ እንዳተርፍ፣ ለህዝቤ እንዳተርፍ፣ እንኳን ምዕመናኑ በቤተ እግዚአብሔር ያሉትና የሚኖሩት ሰዎች ሁሉ ስለ መክሊት ያላቸው ጸሎት ሲመጣ ገብርኄር ከገብርኄር እንዲህ ሳምንት በስተቀረ የሌላው ጊዜ ገብርኄርነታችን በጎ ሰውነታችን እምቢ ይለናል። ሌላ ጊዜ ዛሬ ብቻ ነው ገብርኄር፣ ዛሬ ብቻ ነው። ከዛ በኋላ ገብርኄር አይደለንም። ለአባታችን ለመልአከ መንክራት መምህር ግርማ ወንድሙ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እንግዲህ ውድ ቤተሰቦቼ ነገ ቅዳሜ እና እሁድ
በአያት ቅዱስ ፋኑኤል ቤተክርስቲያን አገልግሎታቸው እንደቀጠለ ከዚህ በፊት መረጃ አጋርቻለሁ። ሁላችሁም ነገ ቅዳሜና እሁድን በቅዱስ ፋኑኤል ቤተክርስቲያን አገልግሎታቸው ላይ ተገኝታችሁ የበረከት ተካፋይ እንድትሆኑ በዚሁ አጋጣሚ ተጨማሪ መረጃ እነግራችኋለሁ ማለት ነው። ሁላችሁም አያት አደባባይ መጥታችሁ ቅዱስ ፋኑኤል ተራራው ላይ የሚገኘው ቤተክርስቲያን ላይ እዛ በመሄድ የበረከቱ ተካፋይ እንድትሆኑ መረጃ ልስጣችሁ ብዬ ነው። ይህ ይምሰል ክርስትና አይሁን። ብዙ ብንዘክር፣ ብዙ ብንመጸውት፣ ብዙ አብያተ ክርስቲያናት ብናንጽም እንኳ ካልቆረብንበት አንድንም ህንፃ እንድንሰራ አልተላክንማ። በፍጹም አንድም ቦታ ከቅዱሱ መጽሐፍ ቤተ ክርስቲያን ስሩ ተብለን አልታዘዝንም። ይሄ እስካለን ድረስ መሰብሰቢያ እንዲሆን የምንሰራው መለያ ቤታችን ነው እንጂ የዘላለምን ህይወት የምንወርሰው ግን ህንፃ በመገንባት አይደለም። ይሄ ሊታወቅ ይገባል። በእንቁ በምን ልናሸበርቀው እንችላለን? ስጋው ደሙ እስካልተቀበል ድረስ ግን አንድንም። ይሄን 4 ነጥብ መያዝ አለበት ሰው አየህ። ስለዚህ ዘላለማዊ የባህሪ ክብሩን በጸጋ ሊሰጠን ቃል የገባው አካሉን ስንቀበል ነው። ቤተክርስቲያን ሰርቶ ስጋው ደሙ ያልተቀበለ ሰው ምን ያደርጋል? ምን ሊያደርግ ይችላል? አየህ፣ ምንም እንኳን ለምክንያት ወደ ገሃነም የሚያወርድ ጥቂት ምግባር፣ ጥቂት ክፋት ቢኖር እንኳ ይሄን እየቆረጠ የሚጥለው ይሄ ስጋና ደም ነው። ስጋውና ደሙን እና በተደጋጋሚ እንዲወራ የተፈለገው ለምንድን ነው? የብዙ ምእመናን ድክመቱ እዚህ ላይ ስለሆነ ነው። በቃ ይሄ ነው። ትዳሩ የሚናጋው በዚህ ዙሪያ ይሄ ስለጎደለ ነው። በስራ ቦታው ላይ እንዲህ ብዙ ዓለማዊ ጫናዎች አይምሮን እየሰለቡበት ያስቸገረው በዚህ ላይ ያለው ክፍተታችን ነው። ስለዚህ አሁን የመዳን ቀን ምንድነው ተብሎ የተጻፈው? ዛሬ ነው አይደለም፣ አሁን ነው የሚል ነው። ዛሬ ማለትማ 24 ሰዓት ነው። አሁን ማለት ግን አሁን እየሰማህ መወሰን ነው። አሁን የሚለው ጊዜ አይሰጥም በፍጹም። ዛሬ የሚለውን አይደለም የሚወክለው፣ አሁን ነው። የመዳን ቀን አሁን ነው ብሎ ነው የሚናገረው ቅዱስ መጽሐፍ። ስለዚህ ስጋውና ደሙን ለመቀበል ዝግጁ በመንፈሳዊ ሕይወታችን ጠንካራ ለመሆን የሚያስፈልገው ይሄ ነው። ለስጋዊ አካል መብላት መጠጣት እንደሚያስፈልግ ለመንፈሳዊ አካላችን ለውስጣዊነታችንም ምግባችን ይሄ ነው። ስለዚህ ነው ልባችንን ጠብቁ የተባልንበትም ትልቁ ትምህርት እዚህ ጋር ነው የሚያርፈው። ሐዋርያው ቅዱስ ጴጥሮስም የተሰወረ የልብ ሰው ይሁንላችሁ ብሎ ነው የነገረን። የተሰወረ የልብ ሰው ይሁንላችሁ። የሚገርም ነው። ሰው ወደ ውስጥ ነው የሚገባው። ወደ ውስጡ ካልገባ መንግስት ማየት አይገባም። ውስጣችን የመንግስት መግቢያ ነው። ለዛ ነው አባቶቻችን ዝምታን የሚመርጡት። በዝምታ ምክንያት ክፉ እንዳይናገሩ ብቻ አይደለም። በዝምታ የሚለጉሙት ራሳቸውን ክፉ ላለመናገር ብቻ ሳይሆን ወደ ውስጥ ለመግባትም ጭምር ነው። ሰው ዝም ባለ ቁጥር ህይወቱን ይመረምራል፣ ህይወቱን ይፈትሻል። ለዚህ ነው ሐዋርያው ቅዱስ ጳውሎስን በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ ይላል። ራሳችሁን ፈትኑ። ስለዚህ ነው በሃይማኖት የሚኖር ሰው ከስጋው ደግሞ ከራቀ ህፃኑ ይሞታል እንዳላችሁ ይሄም ሰውዬ ሙቷል ነው ሙቷል። ለዚያም ብዙዎቻችን ከተቀበልን ስንት ዓመታችን፣ አንዳንዶች በ40 በ80 ቀን የተውን፣ አንዳንዶች በህፃንነታችን ወላጆቻችን ሲያቀብሉን የተውን፣ አንዳንዶች ፍልሰታን መርጠን የተውን፣ ከዚህ በኋላ በቃ ወጣት ነኝ ከዚህ በኋላ አልበላም ብለን የተውን፣ ስጋና ደግሞ አንቀበል ብለን የተውን ብዙዎቻችን። እመቤታችን ለመውደድ ስጋው ደግሞ መቀበል ያስፈልጋል። ለዚህ ነው ቅዱስ ሕርያቆስም ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወዘተ ወዘበአማን ብሎ ነው የሚቀሽረው። ድንግል ሆይ ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናድርግሻለን። ለምንድን ነው የወደዳችሁኝ ትይን እንደሆነ እውነተኛ መብልን እውነተኛ መጠጥን ወልደሽልናልና ይላል መልሱ። አሁን ቤታችን ወዳለው ቤት ስጋው ደግሞ የማይቀበል ሰው ውሸት ሊሆንበት ይችላል። አያችሁ፣ እስኪ እናቶች ጥሩ ማዕድ አዘጋጅታችሁ እንግዳ ሁኜ መጥቼ አልበላም ብል እንደራበኝ ግን ብታውቁ አይከፋችሁም? ግልጽ ነው ይሄ። ስለዚህ መልካሙን ማዕድ መቀበል መቅረብ በጣም ያስፈልጋል የሚለው ነው። በዚህ ነው መጠንከር የምንችለው ለማለት ለመደጋገም ለማጽናት ነው ወገኖቼ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረቱ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን።
በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሆናላለሁኝ። እንበርታ፣ እንጠንክር። ለዚህ ቻናል አዲስ የሆናችሁ እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ለቆያችሁን እግዚአብሔር አምላካችን ሰላሙን ይላክላችሁ። በያላችሁበት ሰላም ሁኑልኝ። ስለዚህ በቀጣይ በሌላ ትምህርት እንገናኛለን። ለዛሬው በዚህ እንሰናበታለን። ይቆየን። አሜን።